ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። ቁም ነገር ባላቸው ቪዲዮዎች ደግሞ እናንተም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ሁሌ እንደምናደርገው ታዳጊዎችንም መልካም ልደት እንላቸዋለን። ለሩት የኔነህ፣ ለዮአን ነጋሽ፣ ለባሮክ ዮናስና ለዮአዳንና ለሜሎና ያሬድ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሆኖ ከማለት በዘለለ ነው የምላችሁ። ሁል ጊዜ አርጉ ሲባል በቃ እንደ ኖርማል ከምታልፉት ያላረጋችሁ ሰዎች ቼክ አርጋችሁ ሰብስክራይብ አርጋችሁ ቤተሰባችን ብትሆኑ እጅግ አርገን ደስ ይለናል። እንደዚሁም እስካሁን ድረስ ቤተሰባችን ሆናችሁ ላይክ ለምታረጉ፣ ቪዲዮአችንን ለምትከታተሉ፣ ሐሳብ አስተያየታችሁን ለምትሰጡኝ ሁሉ ለሁላችሁም እጅግ አርጌ አመሰግናለሁ። አሁን ሄድሴቴን አረጋለሁ። ሄድሴቴን እስካረግ ደግሞ እናንተ ማድረግ ያለባችሁን ነገር ታውቃላችሁ። አዎ ላይክ ታረጉና ቪዲዮውን እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት ይቀ ወይ ሳላስተዋወቃችሁ ሃና ቤቲ ሶሪኛ አስተዋወቂ ያስፈልገንም። የኔ ማር ማስካራሽ ውበትሽን ይመሰክራል ነው። አንቺ ሲኔ ቆንጆ ሻዶሽ የሌላ ውበት ነው ሻዶ ባን የሚያደርገው። የአፍንጫ ሻይቦሮ ጽጌረዳን ያስመሰለሽ። ወይኔ አገጭሽ ኮንሲለር ማማ ብለሽሽ ሀገር ውስጥ ነው የውጭ ነው ምንድነው? ፍሩት እኮ ነው የምትመስለው። ጥፍርሽ ማን የሰራሽ ማሬ? እንዴት ነው የሚያምር። ፊንገር ባይ ደጀኔ ዳምጣው ጋር የተሰራው ሲኒማ ውስጥ ነው የሰራኝ። የከንፈርሽ አይላሽ ላሽ የአንገትሽ ፓውደር ቤኪንግ ፓውደር ሊፕስቲክሽ ኮንቱርሽ ፋውንዴሽን ሪሙቨርሽ ልነሳልሽ ልፍረጥልሽ ልደብለልልሽ ልጠበስልሽ ሻወርማይ ፈጢሬ ብስኩቴ ኬኬ አብሮ አደጌ የልጅነቴ የኔ በቃ ሴቶች እንደዚህ ነው፣ ወዲያው ነው የሚግባቡት። በኮስሞቲክሳቸው በምናምን አድርገው ይግባባሉ። ማሬ ፍቅሬ ምናምን ነው። ከዛ ከሁለት ሳምንት በኋላ ምን እንደሚፈጠር ዋት ይሰማል። ቀላትን ቀለበት ውስጥ አስገብቼዋለሁ። ክበበው፣ በደንብ አድርገህ ክበበው። ብቻህን እኮ ነው ይዛት። እንዴት ነው የምከበው? አንተ ከንቱ ብቻህን እንዴት እንደሚከበብ አላስተማርኩም? ጥሩ በቃ እሱን ተውና የጥላት እግር እየታየ ነው። ጓድ እግሩ ጥሩ ሳትጎዳ በለው። ራሱን በተነው። ጓድ እግሩን መጥቷል። አንተ ወራዳ ሽባት አረገኝ እኔን ነው ትመታኝ። ጓድ እግሮት ከጥላት ጋር ይመሳሰላል። ምንም ማድረግ አልችልም። ያመሳስልብህ ምናምን ክሬን ሽባ አደረከኝ፣ አስማረከኝ። ወይኔ ጓድ ሌላ እግር እየታየ ነው። ልበለው? እንዳትመታ ብያለሁ፣ እንዳትመታ። ቻርጀር ይዛል እንዴ? አው ለምን 7 ሰዓት መድኃኒት ወስዳለሁና መድኃኒቴን ወስጄ ቻርጀሩን ልጠጣው። አያትህ በቻርጀር ጥጥፈትል ከነበር አላውቅም፣ ግን ቻርጀር አንድ ስራ ነው ያለው። እሺ በቃ አንተ ካለህ የአይኪው መጠን ጋር እኩል ማለት ለምን ፊቴና ላይ ይሁን ነጭ ሆኖ ቻርጀርህን ልቀበው። ብዙ በስተት ተረግዘው የተወለዱ ሰዎች አውቃለሁ እንዳንተ የዘቀጠ። አንዳንድ ሰው የሚጠይቁት ጥያቄ አለ ልክ እንደዚህ በቃ በረዶ የት ነው ያለው ብሎ የሚጠይቅ ሰውን በጣም ነው የሚገርመኝ። በረዶ ፍሪጅ ውስጥ ነው የሚኖረው፣ ኮመዲኖ ውስጥ ምናምን ውስጥ ሊኖር አይችልም አይደል? በቃ እንዲህ አይነት ጥያቄዎች አሉ። አባት ታርጋ ተለጥፎ አባት ወደ ታች ነው፣ እኔ ወደ ላይ ነኝ። እንዴ ኧረ አባት ጎማ እየተሽከረከረ ነው። ነግሪኛል መኪና ደምቶ ጎማ አይ አባት ጎማ ያምራል። መኪና እየሄደ ነው። መብራት በርቷል። አባት ጎማ ያምራል። እንደፈል ያዝናና ይችላል፣ ግን እንደው አካበድ ካትበሉኝና ማያምር ቀልድ ነው።
በፍጹም መስኪ እኔ ነኝ ወንዱ የግራዝማች ልጅ። አንተ ኮቴ የለም እንዴ? አለኝ። ምን ነው ደነገጡ? ምንም አልደነገጥኩም። እኔ ሰላም ነኝ። ምን እያደረጉ ነው? እትዬ መስከረም መስኮት ስር ምን አደርጋለሁ? ይሄ ልጅ እንዴ መስኮቱ ጥሩ ነው እንደምታየው። እኔ ለቤቴ ማሰራት ስለፈለኩ ለጠይቃት ነው የት እንዳሰራችሁ የመጣው። አይዋሹ። ባሏ እንደሌለ አውቀው ሊገቡ ነው እንጂ ውሽማ እንደሆኑ ሁሉም ያውቃል። እና ምን ይጠበስ ነው የምትለው? እዛ ያያፈስ ጆሮን አደንቁሮ የመጣው ይበቃል። ይኸውልህ በጥፍ ያጋድምህ ማለት ነው። መትገፋቸው አህዮች ገፊ እንዳያጡ ነግሬሃለሁ። አያስፈራሩኝ እንዴ? የሰፈሩ ያገቡ ሴቶች እኮ ጨረሷቸው። ግን ምንድነው ሚስጥሩን አህዮችን ጠይቃቸው። እኔ ምን አቀላለሁ? እኔ ውሽማ የለኝማ። ቀድሞውንስ ቋሚ ሚስቴት አለህና ነው ውሽማ ምናምን የምትለው? ይኸውልህ የመሳለሚያን መንገድ እኮ ከአህዮቹ በላይ አንተ ረግጠዋል። በምትገፋው አህዮች ማስረገጥ ነበር አንተ። በአህዮቼማ እንዳይመጡ። አንተስ በእኔ አህዮች ስትመጣ እንዴ ተናግሬሃል? ምን አገናኛቸው? ያው ናቸው። ልዩነቱ ማለት ነው ያንተ አህዮች የሚሸከሙ የኔ ደግሞ የሚጋለቡ መሆናቸው ብቻ ነው። አበስ ገበርኩ ፋንዲያ መስኪ ቤተሰብ አንድ የችን ቪዲዮ አይተናት እንመለስ። ይሄው የቀበት ልጆች ቺፕስ አተን የተንከራተትን ነው። ቺፕስ ፈልገም ማለት ነው። አንዱ ጭራሹ ነው ቺፕስ አለው የስንለው ቺፕስ ምንድነው አይደል? ምንድነው? ቆይ ወይ ቺፕስ የት እንዳለ ንገሩን። የቀበት ልጆች ቺፕስ እና ቪዲዮን እንዳያችሁት ነው። ስልጤ ላይ ቺፕስ የለም ምናምን ብሎ የስልጤን ስም እያጠፋ ነው። ከዚሁ ነው የሄደው። እናም ደግሞ ደውለንለት ነበር፣ ስልክ ይዘጋል። በውስጥም ልናወራው ሞክረን ነበር፣ ብሎክ እያደረገ አስቸግሮናል። እናም ይህን ቪዲዮ አጥፍተ በ24 ሰዓት ውስጥ አጥፍተ የይቅርታ ቪዲዮ እንድትሰራለን እንፈልጋለን። እና እንደሰማችሁት ነው እንትኑ እና እነሱ ጨርሰውታል። ቪዲዮን አጥፋለን። አንተ ህፃን ቪዲዮ አታጠፋም እንዴ? ምን ሆነ ነው አንተ እንደዚህ አይነት ቪዲዮ መስራው? በ24 ሰዓት ውስጥ ቪዲዮ ካላጠፋው ባገኘንበት እርምጃ እንወስድባለን፣ ቀጥታ ማለት ነው። እና ቤተሰብ ቪዲዮውን እንዳያችሁት ነው የሄደውም ከዚህ ነው። እንዲህ በአንድ የመቶ ቅበት ላይ ቺፕስ የለም ብሎ መሳደብ የለበትም። ይሄን ቪዲዮ በ24 ሰዓት ካላጠፋው ቀጥታ እርምጃ ነው የምንወስደው። የይቅርታ ቪዲዮ ደግሞ መልሰን እንድንሰራለን እንፈልጋለን። ምን እየተከናወነ ነው አሁን? አንድን አካባቢ ቺፕስ መኖርና አለመኖሩ ከፍና ዝቅ ያደርገዋል። ይሄ እኮ የኛ አመለካከት እኮ ነው። ከዛ በቃ ፋሽን ሆነ። በቃ ይሄን ቪዲዮ ከዛ እንዲበል እንዲያበል እኔ በጣም አስገርሞኛል። በጣም ከዛ በቃ የሆነች ትንሽዬ ቢዝነስ አለች አይደል? የ5 ሚሊዮን ብር ቢዝነስ፣ እሱን እንከፍታለን። የሆነች በቃ ሂውማን ሄር ቤት እንከፍትና 2 ብራንች እንከፍታለን። ሂውማን ሄር ሁሉም ሰው አደረገው። የሆነ ኮፊ ሃውስ ነገር አይደል? ኮፊ ሃውስ ነገር እንከፍትና ከዛ ኮፊ ሃውስ ነበረ ሰው ሲሄድ ማለት ነው አስተናግደን ስጨርስ ፖድካስት እንጀምራለን። ፖድካስት ባንጀምር ወቸ ብሎች አለቀላቸው። ማን ነው የሚያያቸው ነው የሚያስበለው። ማን ነው የሚያያቸው? እንጀምር። አንቺ ጋር ስንት አለ? እኔ ጋር 300 ብር አለ። 300 ብር እኔ 250 አለ። በቃ እርጥብ እንባል። እርጥባችን ለይታባት ይደርሳል። እኛ እድሜያችን ገና ነው። ሐሳባችን እኮ እየሄደ ነው። ይደርሳል። ምን የሚባል ተረት አለ? ድሃ በህልሙ ቂቤ ባይጠጣ ኖሮ ድርቀት ይገለው ነበር ይባላል። እና ማቀድ ማሰብ ምናምን አሪፍ ነገር ነው። እርጥቡን እየበላችሁ ደግሞ አዳብሩት ሐሳቡን። አይ እሺ ሰው ያምናል። አይ ምን ማለት ምን አለ ሰው ክትፎ ቢጋብዘኝ ይሄ ቁልቁል እንደዛች እንደ ቻይና ቢያበላኝ አንዱ ስጋ ሁሌ ቻይናውን እያየሁ ስጋ አምሮቴ ከማወጣ አንድ ቻይና አለች የምትበላ እንቁላል አርባምረኝ እሷ ጋር ነው ስጋ ሁሌ ስለኝ እሷን ከፍታለሁ። በደምብ ሰርች አድርጌያታለሁ። ቹቻ ሰላት ትመጣለች። አዋዋጧ የስጋው አይነት ምን ነው አስቀር። እናንተ ግን ሰው እንኳን እንዳጋብዘኝ ወይ ማስታወቂያ እንዳያሰራኝ አይፖሰትም። ደህና ነገር ነገር መሰል ሾው እያመጣ ወስ ሾው ምሳ ከወጣ ሾው ብራክ ሾው ይኸው ቡንድ ነው ቡንድ አመሉ ነው ይሄ አስቃለሁ። ዶክቴ በጣራ መሰል ቆሩ ምን አይነቶች ናቸው? እና ልጅ ምቀኛ ሲሆን እኔ ባለም እናንተ ነው ልጅ ተሯሩጥ ያበላል። ሰው ለሚያበላኝ ጉሮሮ ይላት ቆማላል። የጉሮሮ አጥንቶች የአሮጊት ከንፈር አይሳምም ጠብቆ
የአሮጊት ከንፈር አይሳምም ጠብቆ የአሮጊት ከንፈር አይሳምም ጠብቆ ሰበብ ትሆናለች የፊት ጥርሷ ወልቆ ኤርሚ ከአሮጊቶች ልምድ ይታይብሃል። ኤርሚ ከአሮጊቶች ልምድ ይታይብሃል። እስከ ዛሬ ድረስ ስንት ጥርስ ውጣል? እኔ 130 ሺህ የተባለ ፍየል ነው። ይሄ 130 ነው። ይሄኛው 130 ነው። 130 ራይድ ሰራበታለሁ እንዴ? ስምህ ነው እንዴ የምሸጠው? ቀን እየሰራ ማታ ቢማራ ያዋጣም። እኔ እኮ ፍጥነቱ ነው የመሰለኝ። ፔጋሰስ ነው እንዴ የምሸጠው? ፌስታል በልቶ ያደገ ፍየል 130 ተጫዋች አስፈረምኩ ልትል ነው የመሰለኝ 130 ስትል። ታመ ከሆነ እንደ ህዝብ ብር አዋጡልኝ ይባላል እንጂ ዘንድሮ ደግሞ በግ ነው ፍየል የሚሸጥልን። ሪቪው ትላለ እንጂ ባሪያ ነው ዋና ስራ፣ ባሪያ መሸጥ። በነገራችን ላይ ቪዲዮ በጣም እያጨቃጨቀ ነው የሚገኘው። 100 ምናምን ነው ብሎ ፍየሎቹን እያሳየ ነበርና እንዴት እንደ ኖርማል 100 ምናምን ነው ብለህ ሪቪው የምትሰራ ሰው ሆነ እንዴት እንደዚህ ትላለህ? ልክ አይደለም ብለህ በዛው ለምን አልተናገርኩም የሚሉ አንዳንድ ወገኖች ሰምቻለሁ። ያው እንግዲህ ገበያ ነው የወጣው እሱ ለሽንቁሩ ሚካኤል ለጾም ፍቺ ለመግዛት ሄዶ ነው። ግን ያው ቀለል አድርጎ 130 ነው ምናምን ገመቱትኛ በሆነ ብር አግኝተነዋል ምናምን ሲል ነበርና እንዲህ ቀለል ማድረግ ኖርማላይዝ እያረክብን ነው ምናምን የሚሉ ተቃውሟሉ። እናንተ ምን ትላላችሁ? የእውነት እንደዚህ ደርሷል የፍየል ዋጋ? ይሄንን ለተስፋ ሪቪው አድርሱልኝ። ተስፋ እኔ እንጃ ምን እያደረክ እንደሆነ አልገባኝም። እና 130 ሺህ ብር ፍየል የት ነው ያለው እስቲ ንገረኝ። ወይስ በትእዛዝ አሰርተህ ነው ወይስ አንደኛው ፍየል ለአንደኛው ፍየል ውጦት ነው? ግልጽ አድርግልን እና ለማንም አብላው ለማንም አይመለከተኝም። ግን አንተ እንደ ኖርማል አድርገህ ነው እየተናገርክ ያለውና አንዳንዴ የሚሆኑና የማይሆኑ ነገሮችን ያው 1 ኪሎ ስጋ በአሁን ጊዜ ታውቃለህ በየቦታው ያሉትን 2000 ብርም 3000 ብርም ሲባል ሰው ይደነግጣል። አንተ አንድ ፍየል 10-15 ኪሎ 10-12 ኪሎ ለሚሆን ፍየል እንደ ኖርማል አድርገው መነው ሙድ ነው እንትን ሙድ ነው ልትል አትችልም። አዎ ሊወደድ ይችላል። ሰው ስኬት ያመጣል። አንተ ዛሬ 130 ሺህ ብር ብለህ ፕሮሞሽን ሰራህ። አንተ የፈለከውን በል ፕሮሞሽን ነው እየሰራ ያለው። ግን ሰው ስኬት ያመጣል። ለምንድን ነው መንገድ የምትከፍተው? እንደውም ልክ አይደለም ተወዷል ነው ማለት ያለብህ እንጂ እንደዚህ ማለት እኔ በግሌ ቅር ብሎኛል። ቢደርስ ደስ ይለኛል ይሄ ቪዲዮ። ለምንድን ነው በወንድ ጾታ የሚጠራው? ማን ነው እሱ? ለምንድን ነው ሻይ አለች ቡና አለች ወተት አለች የማትሉት? እነ ጆርዲ This is gender discrimination. Gender mistration. እሺ ቆንጆ እናስተካክላለን። ቡና አለች ሻይ አለች ወተት አለች ምን ትምጣልሽ? ጋሽ ያልቅበት ልጥራት እድል አስተሻል ጋሽ ያልቅበት ወንድ ነው አይደል? እቺ ያልቅበት እሳቸው ጥራቸው ልክ ነኝ አይደል? ታዋቸው አሉ መጥ ያው ምን ችግር አለ? ምንድነው እየተሰራ ያለው? ምን ችግር አለ? ለምንድነው ሻይ አለ ቡና አለ ወተት አለ አለ እኮ ያስጨርሱ እንዴ ያስጨርሱ። ለምንድነው ሻይ አለች ቡና አለች ወተት አለች የማይባለው? እኛም እኮ ይሰማናል አይደል እንዴ? ይሰማናል። በጣም ነው የሚሰማን። እኔ እኮ እዚህ ሀገር እኮ እኔ ምን እንደማደርግ አላውቅም። ተሰማቸው ተሰማን እኛ ሴቶች ያሻል ማርቼት በእውነት ይሄን ጉዳይ ድርጅቱ ካላየበት አቅጣጫ ነው ድርጅቷ ካላየችበት በኩል ነው ያያችሁት። እንደውም ድርጅቷ በጀቷን መድባ ከዚህ በኋላ ተጠቃሚ ተናጋጅም 50-50 እንድትሆን ድርጅቷ ወስናለች። ጥሩ ብሎ ላይ ቀስ እያለ ይለመዳል። ቀስ እያለ ይለምዳሉ። ቀስ እያለ አዲስ ስለሆነ አሁን ምን ይምጣላችሁ ትምጣላችሁ
ለኔ ስፕሪስ ትምጣልኝ። ስፕሪስ ትምጣልኝ። ትምጣልኝ። ለኔ ቆንጆ ወተት ትምጣልኝ። እሺ ማን ዳኜ አንዲት ስፕሪስ እና አንዲት ወተት ሴት ወተት አያይ ተያይዘ ትምጣልሽ። እንዴት እናውራ ጎበዝ? ትመጣለች። ግን የኔ ስኳር እንዳይኖርም ስኳሪቷ ሴቶች የሴቶችን ትግል ሴቶች ራሳቸው ግንባር ቀደም ሆኖ ካልመሩት ማን ይመራዋል? የጾታ እኩልነት አምጣለች። ትመጣለች። ምን ልታዘዝ? የሚገርም ተከታታይ ሲትኮም ነበር እና በጣም የሚገርም ወቅቱን ያማከለ ነበር። አሁን ግን እነ ጆርዲ በነገራችን ላይ ይሄ አሁን እነ ጆርዲ ከሚሉት ጋር በጣም ተቀራራቢ ነገር ነው። አሁን በቀደም ላይቭ ላይ ምን ሲሉ ሰማናቸው? ተፈጥሮ ራሷ ለሴቶች ፌር አይደለችም እያሉ ፈጣሪያቸውን ጀጅ ወደ ማድረግ እየሄዱ ነው ጭራሽ። እና እዚህ ደረጃ እየደረሰ ነው ማለት ትክክለኛውን ጉዳይ ሁሌ የሚያናንደኝ ምንድን ነው የሴት ልጅ ጥቃት የሴት ልጅ መጎዳት ምናምን ልክ እንዳልሆነ ብዙዎቻችን እናምናለን። ለዚህም ደግሞ ሁላችንም እንቃወማለን። መሆን የለበትም። እሱን ነገር ወደ ሌላ ጥግ እየወሰዱት ልክ አይደላችሁም ሲባሉ ደግሞ ሴት ጠል ናችሁ፣ ሴት ላይ እንደዚህ ናችሁ፣ ደፋሪ ናችሁ እያሉ የሚለጥፉት ነገር በጣም ይገርመኛል። ኦሮሞ ነኝ አማራ ግን ነገሮችን ለማስረዳት የሚሄድበት አባባል ግርም ይለኛል ሁሌና እኔ ቅኔ መፍታት ላይ ብዙም አይደለም አማርኛ እናገራለሁ እንጂ አንድ ቅኔ ነገረኝ ስለገረመኝ ነው። ስሙት። ና ልጄ የአባቴ ልጅ ወንድሜ ይጠራል በለው አባቴን አባቴ። ለልጁ ምን ለማስረዳት ፈልጋ ነው እንዲህ ያለችው? ትክክለኛ ቅኔው ፍቺው ላወቀ ሰው የ500 ብር ካርድ ሞላለሁ። ግን እኔ በጣም አባባሉ ስለገረመኝ ነው። ኮሜንት ላይ ጻፉልኝ። እስቲ እናንተ ምን ለማለት ፈልጎ እንደሆነ እናንተም እስቲ ንገሩኝ። የገባችሁ ነገር እሱ የተናገረውን ግን አንቺ ኮንተንቱን ለመስራት እንትን ነኝ ብሎ መጀመር አይጠበቅብሽም። እንትን የሚያስረዳበት ከምት በቃ ቀን ያልገባኝ ምናምን ብሎ ቀጥታ መስራት አይቻልም? ይቻላል እኮ። እንጀራ ስትከለክለኝ የገዛ እናቴ በልቼ ነበረ እድለኝነቴ። ፓስታ አቅርባልኝ ጎረቤቴ እጅግ ተናደድኩኝ ስለተከለከለ እራቴ። ከዛም መሰለችኝ ጎረቤቴ ትክክለኛ እናቴ። ለካ ነግራት ነበር ለገዛ እናቴ እንደምበላዛ ፓስታ በቀን 3 በእርግጥ አልቆጠርኩም እንደበላው ስንቴ። አላወቅኩምና ጎረቤቴ እንደሆነች ጠላቴ። ይቅርታ አርጊልኝ ውዷ እናቴ ተመልሻለሁኝ ወደ ቤቴ። አሁን ይቅረብ እራቴ እንዳይቃጠል አንጀቴ። ስለዚህ ግጥም ምን ታስባላችሁ ብለህ ጠይቅልኝ ብሎኝ ነው ገጣሚው። እንዳለ ሳድስ ቴ እንዴት ይሆናል? ስንት ዓመት ነው ካገባ? 20 ነው ካገባ። እድሜ 20 ዓመት እያለ ነው ያገባው። 20 ዓመት እያለ ነው ያገባው። የዛሬ 10 ዓመት ማለት ነው። ያረገዘችው ግን ከስንት ዓመት በኋላ? ከ10 ዓመት አይደለም በ2 ወር ነው ከተገናኘ። በ2 ወር ውስጥ ነው። የዛሬ 10 ዓመት የዛሬ 10 ዓመት እና ልጅ ስንት ዓመት ነው? ወደ 3 ወር 4 ወር ነው የቀረው። 5 አከታተየ ነው በነገራችን ላይ የወለድኩት። ኦኬ። ስለዚህ ቆይ የመጀመሪያ ልጅ ስንት ዓመቱ ነው? የመጀመሪያ ልጅ 5 ዓመቱ ልጅ 3 ወር 4 ወር ይቀረዋል። ተመልካቾች ገብቷቸዋል ወይስ እኔ ነኝ ግራ የተጋባሁት? የዛሬ 10 ዓመት ነው የተገናኛችሁ? የዛሬ 10 ዓመት ልጅ ከወለደች ነው። አሁን እኔ እድሜ 30 ዓመት ላይ ነው እንጂ ያለሁት ከተለያየን ባይዘይ ወደ እኔ 7 ወር 8 ወር አካባቢ ከተለያየን ከሷ። አይ እሱን አይደለም። ከሷ ጋር የተገናኛችሁት የዛሬ 10 ዓመት ነው? የዛሬ በ20 ዓመቴ ከሷ ጋር ተገናኛችሁ። ያኔ ተጋባችሁ? ያኔ ተጋባ ነው። የዛሬ 10 ዓመት ማለት ነው። የዛሬ 10 ዓመት። ስለዚህ ወዲያውኑ ከ2 ወር በኋላ ወለደች። ከ2 ወር በኋላ አይደለም ከ2 ወር በኋላ አረገዘች። አንድ ዓመት በኋላ ወለደች። ስለዚህ ልጅ በትንሹ 9 ዓመት መሰለኝ መሆን ያለበት። የኔ 9 ዓመት አይደል? ተገናኘን። ከዛም በኋላ ከ2 ወሯ አንድ ልጅ እስከሚወለድ አርግዛ ስንት ነው? 9 ወር ነው የምቆየው። 9 ወር አይደለ? ከዚህ የሰውዬ ሊያጨልለን ኖረ። ስታረግዝ ያረገዘችው በተገናኘን በሁለተኛው ወሯ ነው። አንድ ዓመት በለው። እሺ አንድ ዓመት። እሺ አይደለ? ከዛ አሁን በተገናኘን
አንድ አመት በ21ኛው እድሜ ላይ ወለደች ማለት ነው። ስለዚህ አንተ እድሜህ ስንት ነው? 30 ከ30 ሲቀነስ 21 ስንት ነው? 9 የልጅ እድሜ ስንት ነው? የልጅ እድሜ 5 የኔ ጌታ አሳዘነኝ። በጣም ግራ ገብቶታል። በቃ ያለበት ሁኔታ ሊሆን ይችላል። አንዳንድ ሰው ላይ እንዲህ ስትሰሙት ልትስቁ ትችላላችሁ፣ ግን ከጀርባው ምን እንደዚህ እንዳጦዘው አናቅም። ሽሮና እኔ ዛሬ ቶቶቶ አትዝጋው። አንድ ያውራኝ። ምንድነው የምናወራው? የኔና ያንተ ነገር እንደዚህ ሆናል ብዬ ገምቻለሁ። ለሁለት ሳምንት ተጠቅመህ ትጥለኛለህ። ተይ እንደዛ ታያት በለኝ። እንደውም ጥልቅ በል። አንተን የምለምንበት ጊዜ የለኝም። እጄ ላይ ግን ይጥልሃል። ለማንኛውም ለነበረን ጊዜ ሁሉ አመሰግናለሁ። ደህና ሁን። በቃ እንደዚህ ነው የምትለኝ ነገር የለም። በጣም ጨካኝ ነገር። እሺ አመሰግናለሁ። ቅድም አይ አዋጣም ለምን አትልም? ለአንድ ቀን ለመፈሰግ ምናምን ዞር ልትል ትችላለህ። አከታትለ ግን እዛ መቆየት ትችላለህ። እንደው የገንዘብ አቅሙስ ቢኖር ከሽሮና ከስጋ ቶሎ የሚሰለቸው የቱ ነው? ብዙ ሰዎች ስጋ ይሰለቻል ይላሉ። እናንተስ? የተረገመ እርጉም ቪዲዮግራፈር ማለት ነው። አንተ ቪዲዮን አስተጠኝም እንዴ? ለአሸንዳ ብዬ ቀርጻኝ ለመቼ ነው? ለጆኒ ጁጁቱና ለሴዶ ማርሻል ውድድር ነው እንዴ? አሸንዳውን አንዴ ዘንጋዳ እያኛኩኝ፣ አንዴ እየሮጥኩኝ፣ አንዴ በሶ ቤላ እየፈጨው፣ አንዴ ዳማከሴ አፍንጫ ውስጥ እየሰካው እንደዛ የተቀረጽኩትን ቪዲዮ አስተጠኝም እንዴ? ምንድነው የምትለኝ? አይ ይሄኛው እኮ የልጃገረዶች ነው ገና ነው። ያንቺ መርመራ ነው እንደ ቀረጽክ መርመራ ነው ቀረጽክ። አንተ ስንቱ ቲክቶከር እየሮጠ ዛፍ ለዛፍ ውሃ ለውሃ ቪዲዮ ላክልኝ ፋይሌ እንዲህ ተቆንድጄ አናቴ ደረቅ ቁስል ያልኩት እኔ ይህ ስለሚያለሰልስ እጠቀማለሁ። ወግ ይውጣልኝ ብዬ ቪዲዮ ላክልኝ አንተ ሁቡላ። አሸንዳ ሲደርስ እንደምታውቁት ሁሉም ሴት ሽፎኑን ይለብሳል፣ ጸጉሩን ይሰራል፣ ምናምን ያምራል ምናምን። ከዛ ግን ቪዲዮዎቹ ገራሚ ናቸው። በስሎ ሞሽን ምናምን ነው። ሄሎ ፎቶና ቪዲዮ ትሰራላችሁ ተብዬ ነበር። ይሉኝታም ሆነ እፍረት የሌለው ደንበኛ ይላለሽ። አዎ እንሰራለን። ምን ፈልገው ነበር? ሽምግልና ነበር። ሽምግልና ፕሮግራም። እሺ ይቻላል፣ ችግር የለውም። ሽምግልና ብቻ ሳይሆን እዛው ላይም ደግሞ ባልየው መጥቶ ቀለበት ስለሚያደርግላት ቀለበቱንም አንድ ላይ ነበር የፈለኩት እኮ። ያው እሱ ደግሞ ሰርግ ሆና ሌላ ፕሮግራም ነው። አይ እሱ ብቻ ሳይሆን ደግሞ ሶስተኛም ደግሞ ሌላ ፕሮግራም አለኝ። እርጉዝ ስለሆነች እዛው ቤቢ ሻወራንም አንድ ላይ እንድትሰሩልኝ ነበር። አቤት እሱ ብቻ መሰለ እንዴ? አራተኝ ጤው እና ወጪው አይቻልማ። በአንድ ላይ እዛው ጥንቅቅ። አንድ እድሜ ባለጸጋ ሰው ከዘራቸውን ይዘው ምርጫ ሊመርጡ ወደ አንድ የምርጫ ጣቢያ በዝግታ እየተራመዱ ሄዱ። ምርጫ ጣቢያው እንደደረሱ እንዲህ ብለው ጠየቁ። ባለቤቴ ድምጽ ሰጥታ ይሆን? የባለቤቱ ስም ማን ነው? ስናፍቅሽ ዘገየ። አዎ በጠዋት መጥተው ድምጽ ሰጥተው ሄደዋል ብሎ የምርጫ አስፈጻሚው መዝገቡን ከነፊርማው ሲያሳያቸው ሽማግሌው አንገታቸውን እየነቀነቁ እንዲህ አሉት። ወይኔ ውዴ ሚስቴ ከሞተች 25 ዓመት እሷ ግን በየ5 ዓመቱ እየመጣች ትመርጣለች። ዛሬ በጠዋት የመጣሁት በድንገት አገኛት ብዬ ነበር። በቃ ከዚህ በላይ በቃ አለው ግን አልሄድም። በቃ እንግዲህ እንደ ሽማግሌው ሚስት በየ5 ዓመቱ ከሰማይ ቤት እየመጡ ድምጽ በሚሰጡባት ሀገር ካሴ የተባለው ሙዚቃ አቀናባሪ ክሎ በመወዳደሩ ሊደንቅ አይገባም። ይልቁንስ ጃሉድ የተባለውን ዘፋኝ አምጣልን ለኛ ክፍለ ከተማ ዋና ስራ አስፈጻሚነት እንፈልግ። ከባድ ቅኔ ነው። ከባድ እኔ የተሳሳትኩት እቺ ነኝ የተሳሳተችው። ነይ እስቲ ነይ
አልመጣም። ዶሮ እንዴት ነው የሚወለደው? ዶሮ በእንቁላል የሚጥለው እንቁላል እንዴት ነው የሚጣለው? በንፋስ ነው። በንፋስ ነው የምትወልደው ያለ ወንድ። አዎ ዶሮ ደግሞ ወደ ያስፈልጋታል። ዶሮ በንፋስ እንደ ዶሮ በንፋስ ነው እንደ የሚረገዘው ሲባል እኔ ድሮ አውቃለሁ። ስለዚህ እኮ እሱ እንትን የለውም ነው እንጂ እኮ እና ንፋስ ለሚሰጣት ንፋስ እንዳለ አየሩ ይሄ ሁሉ ንፋስ አይደል እንዴ? ምን ማለት ጌታን የእውነቴን ነው እግዚአብሔር እኔ ማቆም በዶሮ በንፋስ አምራለሁ አላልሽኝ? ጌታን የእውነቴን ነው የእውነቴን እኔ ነኝ ተሳትኩት። እሷ ናት ሲያርሙ አርሙ። እኔ በንፋስ ነው የግድ ወንድ አያስፈልጋትም። ወንድ አያስፈልጋትም። አዎ እኔ እንደዛ ነው የማውቀው። እንግዲህ እንደ ዶሮ በንፋስ ታዲያ ሲባል አውቃለሁ ድሮ ኢትዮጵያ። በቅንነት መልሱልን እንግዲህ በቅንነት እኔም ከሆንኩ እሷም ትክክል መልሱልን። እንግዲህ እንደኖርንበት እንደምናውቀው እንዳደግንበት ሴት ዶሮዎች ግቢ ውስጥ ይኖራሉ። አንድ ወንድ ዶሮ አውራ ዶሮ ይኖራል። ከዛ አውራ ዶሮ ያለበት ግቢ የሚጣል እንቁላል ነው የሚፈለፈለው ነው። ግን አሁን ደግሞ ዳይሬክት ስታስቡት ደግሞ ዶሮ በየቀኑ እንቁላል ትጥላለች። በየቀኑ ግንኙነት እያደረገች ነው ወይ እንቁላል የምጥለው የሚለው ነገር እኔም ግራ ገብቶኛል። እስቲ እናንተ እንዴት እንደሆነ የምታውቁት ነገር ካለ ኮመንት ላይ አስረዱን እስቲ። እኔ ግን ማን ነው እንደዚህ አይነት መተት ያሰራብኝ? በእናታችሁ ማለት ላይ ለምንድን ነው እንደዚህ ቡርክ ብዬ ስወጣ ሰው የሚያገኘኝ ማለት ነው? ማለት በቃ አሁን 3 አበሾች ነው ያገኙኝ እንደዚህ የውሄ ጅራፍ መስዬ ስዞር ማርያም። ጠዋት ተነሳው ለልጄ ቁርስ መስራት ፈለኩና እንቁላል አልቋል። ከዛ በቃ ላጥ ብዬ ላምጣ ብዬ መውጣት ሱቁ ከተከፈተ እኮ ገና 10 ደቂቃው ነው 3 አበሾች ነው ያገኙት። አረ ጌታ ታረቀኝ፣ በቃ ማረኝ፣ በቃሽ በለኝ። ይሄንን እንዴ በቀደም አንዷ እንደዚህ እፉዬ ገላ መስዬ ስዞር ነው ያገኘችኝ። ለምንድን ነው እኔ ላይ እንደዚህ አይነት የሚደርስብኝ? ለምንድን ወንድም? እግዚአብሔር ይመስገን ደህና ነኝ። እስኪ ረዳት ነህ፣ ስለ ሹፌሮች ያለህን አመለካከትና ሀሳብ ንገረኝ። ሹፌሮች ደደብም ናቸው የዋህም ናቸው። እንዴ ምን ስለ ሹፌር ምን አንተ ሹፌር ነህ? አንተ ሹፌር ነህ? እኔማ ነኝ። ግን ሀሳብህን እኮ ሀሳቤ አንተ ሹፌር ነው ወይ? ረዳትህን እንዴት ነው የምትይዘው? ስለ ረዳትነት ሳይሆን ስለ ሹፌርነት ረዳትህ እኮ እንዴት ነው የምትይዘው? ክርክር አደረኩ እና ታዲያ የጠየቀኝን እኮ ነው የመለስኩልህ ያለሁት። እንዴት ነው የምትይዘው? ተንከባክቤ ነው። በቃ እኔም ሹፌር እንደዛው ነው የሚንከባከበኝ። አህያም አለ ገጥሞኛል። አህያ ሹፌርም ገጥሞኛል። ምን አይነት ሹፌር? የሚራገጥ ለምሳሌ ምን ረግጦ ያውቃል? አንድ አፈንድጄ ሻተር እያጸዳሁ ረገጠኝ። አላስጠጋህም መኪና ብሎ ምንም የሚያስቅ ነገር አይደለም። ስማ ባይዘው ግን እናንተ ስትሰሩ ማለት ሹፌሮች ስትሰሩ ብዙ ብር ነው አይደል ማታ ምን ሰጣችሁ? ግን ማታ ጆርናታ እኩል ነው የምትካፈሉት? እሱም ባይሆን አብሮ የሚሰራው ሹፌር ማን እንደሆነ ስሙን ንገረኝና ልጠይቅልህ። አይ ስሙ ምን ያደርግልሃል? ሹፌሬ እኮ ለእኔ ነው። እኔ ጎቶኝ አይደለም አንተን ነው የጠየቅኩህ። እኔማ ባይሆን ነው አሁን የሚገጥሙ ሹፌሮች አንድ ብቻ ነው በቃ ተንከሲስ የገጠመኝ። ከዛ ውጭ ምርጥላ ናቸው እንዳሉ ሁሉም። እሺ አሁን ረዳትነት ማለት ወደ ሹፌርና የመዞር ሀሳብ የለም? ምን ያደርጋል? መሪ መዘወርና ሻተር የሚያው ነው ያው ነው። ፒፕ ሲያረጋታ እየጠራኝ ምንድነው በረዳትና በሹፌር መሀል ያለው? እንግዲህ ዶሮ የምናውቀው እንደ ፍሬንድ ሆነው ከሰሩ ቀኑ ሙሉ ይሰራሉ። ጆርናታ ማታ እኩል ይካፈላሉ። ያተረፉትን ገንዘብ አብረው ይበላሉ ምናምን ነው። ግን ረዳቶች ደግሞ ጃሬ ይመታሉ የሚባል ነገር ነበር። ጃሬ ድሮ ቋንቋ ነች። ያው እያንዳንዱን ሂሳብስ ሹፌሩ በዙር ቢያውቀውም የተጠጋውን ነው እንጂ የሚገምተው አያውቅም። ስለዚህ በእያንዳንዱ አንድ ዙር ሰርተው ሲመጡ የሆነ ነገር ረዳቱ ይጠልፈዋል። ማታ ከሹፌሩ በላይ ይዞ ይወርዳል። እና ሹፌር መሆን አንፈልግም ብር ያለው ከኋላ ነው ምናምን ይላሉ። ከእሷ እንዳልጫወት ከለከለኝ ማጣት አጥንቼ ከስቼ ቀዳዳ ብለብስም አልፎ ለሚያልፍ ቀን ወዬ ቃል ኪዳን አይፈርስም። ቃልሽን በቃሌ አከብራለሁ፣ ከአንቺ ጋር መኖር እመርጣለሁ። ፍቅሬ ውዴ አንቺ ነሽ ለኔ ራቤ ከአዳራሹ ገብተሽ ከሰረገላው በምን አይኔ ልሽ እንጣት ዙሪያው ገደል ነው። ወንድ ይሁን ሴት ይሁን ዮሲን አላወቁ አብሰው ቢያጣሩልኝ
እየነቀነቁ ተቀበል አላወኩም ነበር እንደምትፈልጊው አላወኩም ነበር እንደምትፈልጊው እልክልሻለሁ ከረባት አድርጊው ትልቁ መኪና ስሙ ነው ተሳቢ ትልቁ መኪና ስሙ ነው ተሳቢ አትሆን አትቀር የሴት እድር ሰብሳቢ ተቀበል እኔ ለመሳደብ ጭራሽ አታስቢው እኔ ለመሳደብ ጭራሽ አታስቢው ሰው ይመሰክራል አንቺ ነሽ ተሳቢው ጎንበስ ቀና እያለ የሚቅበዘበዘው ጎንበስ ቀና እያለ የሚቅበዘበዘው እዮባ መለኛ ከታች ምን ይዘህ ነው ሰፋ ያለ ልክ እንደ ኢሞጂ ቢቷ ሰፋ ያለ ልክ እንደ ኢሞጂ እግርሽ ተጣማለች አስተካኪ እንጂ ተቀበል መጣች ተኳኩላ በስሏት የምታምር መጣች ተኳኩላ አሸንዳውዬ ነው እሺ በስሏት የምታምር ዛሬ ግን መስለሻል ይሄንን ፊልተር መነጽሩስ እሺ አሁን መነጽሩስ ዋው ደሊውሽስ እንዴት አመሻችሁ ንባቤን ቺል ከባለፈው በኋላ ለሁለተኛ ጊዜ ስመጣ ነው ያው ኮሜዲ እንደሰራን የተጠራሁት ግን ወንበር ላይ ኮሜዲ አይመጣውም ያው ግሩም ያለ መሰከረ ወንበርም ጥሩ አይደለም በኮሜዲ ሲሆን ያው የጄነሬሽን ጋፕ ብዙ ጊዜ ይገርመኛል ቅድም ግሩሜ ወጥቶ ሲናገር ነበርና የኛና የነሱ ጄነሬሽን የምንለው አለ የነሱ ስንል ሁሉ ጊዜ 60ዎቹ ማለት እንወዳለን በቃ ዛሬ እነሱ ላይ ነው የምንወርደው ማለት ነው ቅድም እየመጣው ታክሲ ውስጥ ሁለት ትልልቅ ሰዎች ናቸው እድሜያቸው 50 አጋማሽ ወደ 70ዎቹ ይሆናሉ ይከራከራሉ በቃ የትውልድ ምንም የለም ልጅ አስተዳደግ አይችል ያሁን ወጣት ልጅ እንደው ወልዶ እንዴት እንደሚያርቅ የሰፈሩ ልጅ አይቆጣጠር በአጠቃላይ ልጅ መቅጣት አይችል አሉ እና አንድ ሀሳብ መጣልኝ ያሁን ወጣት እኮ ቢቀጣ ደስ ይለዋል መውለዱን ምክንያቱም ድሮ ልጅ በድሉ ያድጋል ነበር የሚባለው አይደል ማዚ አሁን በኢንቨስትመንት ነው የሚያድገው ልጅ ትልቅ ኢንቨስትመንት ነው እኔ ማዘር ራሱ ታስፈራራኝ ያን ኤፍኤስአር በገዛ ኖሮ የት በደረስኩ ትላለች አብሶ ትንሽ ኮፈርኩ ምናምን ማለት ነው
እና በጣም አስቸጋሪ ነው የጄኔሬሽን ጋፕ። አሁን ድሮ እናቶች ምጥ ሲይዛቸው ምን እንደሚባል ልክ ስትወልድ ምጡን እርሺው ልጁን አንሺው። አሁን እናት ስትወልድ ምጡን እርሺው ልጁንም እርሺው። እናት አሁንም ምጥ ይዟት ምናምን ድሮ ምን ይባላል? ኧረ አባትየው ቀበቶውን ፍታ ይባላል። ያውን አባትን ቀበቶውን ፍታ ሲል ከ9 ወር በፊት አትነግረኝም ነበር ነው የሚለው። እና እንደውም አንድ ጓደኛዬ ምን ገጠመው ያልጸጋ አይደለም ሌላ ያገባ ጓደኛ አለኝና ሚስቱ ምጧ መጣ። ከዛ ተሯሯጠን ምናምን ብለን የግል ክሊኒክ ወሰርናት ሲያቀብጠን። ከዛ እንደገባ 3 ቀን ነው የምታመጣው አሉ። ምን እንደወጓት አይታወቅም። 3 ቀን አማጠችና ዶክተሮቹ መጀመሪያ ተኮሳስረው ነበር። ከዛ 3 ቀን ሲሞላ ደስ እያላቸው ገፊ ይላሉ። እኔ አልገባኝም። እንዴት የተባረኩ ናቸው ልጅ ለመቀበል ያላቸው ፍላጎት ይላል። የገባኝ ቢሉን ይዛ ስትመጣ ነው ነርሷ እና ጓደኛዬ ተጨንቆ 30,000 ብር ይላል። አየና እንዴ በ500 ብር ፔንሲዮን ተረግዞ በ30,000ማ ልቀበለውም ማለት። ኧረ እንደውም በ30,000 በአሪፍ ተገላግሏል። ምን ሰማው ከሆነ አሁን በጣም ከባድ ነው። በተለይ በምጥ መውለድ የሚችሉ እናቶችን አንዳንድ የግል ክሊኒኮች ሆን ብለው በምጥ መውለድ አትችልም ምንድነው መቀደድ አለባት ኦፕሬሽን መሆን አለባት ብለው ያረጋሉ። ለምን? ገንዘቡ በጣም ኃይለኛ እንዲሆን። ከዛ የሚጠየቀው ሂሳብ ደግሞ የትና የት ነው። ለነሱ ገንዘብ ሲባል ሰው በምጥ መውለድ እየቻለ ሆን ብለው ያረጋሉ። ያሳዝናል። እንካ ሰላምታ በአንድ ብር ግር ብለህ ምን አለ በአንድ ብር ትላላችሁ እንዴ? አይሆንም። 2 ወር ፊልድ የቆየው ባሌን 3 ልጆች አቀፈነው ካልተኛን ብለው ብጥብጥ ቀጥቅጬ በርበሬ አጥኜ ነው ማስተኛቸው። እግዚአብሔር እኔ ከባሌ ጋር ነው መተኛው እንዴ! መራታ ምን አይነት ዘመን ነው? ምን አይነት ጉድ ነው? በእውነት አትሳቅ ዳኒ፣ እግዚአብሔር ነው የምልህ። እንዴት ሆኖ ቤት ውስጥ ክፍተት እየተፈጠረ እንደሆነ እኮ ነው የምነግርህ። ተጫወቱብን እኮ ልጆቹ ከኛ በልጠው ተጫወቱብን። ተጋብዘው በርገር በልተው በረዶ ልሰው አይስክሪም በልተው አናትክ ላይ እያሉ ያገሱ ልጆቹ ማታ አባቢ ከኔ ጋር ነው የሚተኛው። ግደለኛ አላደርገውም ገብርኤል ነው ማለት እንዴ። ደግሞ ይሄ ለያይተው የሚወዱት ነገር አለ። እናትን ተወዳለስ አባቢ ነው የምወደው። ከዛ ምን ይባል ያው ልጅ የሚወደው አባቱን ነው። ጥቅም ነው። አባትየው ጥቅም አለው። አባትየው ጋባዥ ነው። አባትየው አበል ከፋይ ነው በለው እንዴ። ለምንድን ነው ወንዶች ይሄን ክፍተት የምትፈቱ? ሚስትህን አክፈተኛ። መጽሐፍ ቅዱስ አይልም ባልና ሚስት በአንድ አልጋ ይተኙ ነው የሚለው። ከልጅ ጋር ይተኙ የሚል የለም። ሀራስ ቤት ከሆነች እሺ ህፃኑ እንዳይረገጥ ለሷ የማይመችም እሺ ይሁን። እኛ የምናውቀው በ7 ቀኑ አክምባሎ ሰበራ ተብሎ ባል ከተኛበት ወደ ሚስት ሲመጣ ነው። አሁን ምጣድ ብትሰብር እኮ አይመጣም። በዛው ልጆቹን ይዞ ይቀራል። ኧረ ተው እውነት ዳኒ አትሳቅን። ያልስቅም ቀልድ አይደለም ማውራው። ሮሚዬ ትክክል ነሽ። ኧረ እኛንም ገለሽናል በሳቅ ማርያም በክፍተታችን እኮ ተጫወቱብን። አንዳንድ ጊዜ የምታወሪው ቀልድ ሆኖ ምናምን ፌዝ ሆኖ አይደለም ባይዘው በቁም ነገርሽ ግን ለዛሽ በቃ ወሬሽ በጣም ሌላ ጉዳይ። ተጫወቱብን እኮ በየቤቱ እኮ መናገር ፈርቶ ነው ሰው። ተጫወቱብን አለች። በእውነት ነው የምላችሁ ንቁባቸው ልጆቹን። ክፍተት እየፈጠሩብን ነው። ብጥብጥ እየተፈጠረ ነው። ሁሉም መናገር ፈርቶ በየቤቱ ይሄ ነው ያለው ችግር። በቃ እንዴ አንዱ ህፃን ምን ቢል ጭራሽ አባቴን ይዤ መኪና ውስጥ ነው የምናድረው፣ ግቢ ውስጥ የቆመ መኪና። እንዴ ይሄ እኮ ማለት እንደው ገንጥሎ ከመግዛት ምን ይተናነሳል? አሁን እንዴ ከቤቱ አልበቃ ብሎት መኪና ውስጥ ከአባቴ ጋር መሯታል። ኧረ ተው ሳሎን ተኙ። አይሆንም። የመጨረሻ ነው የመረራት ሴትዮዋና ያየችውን የሰማችው ቤቷ የሚሆነውን ነገር ነው እያወራች ያለችው። እርግጥ ነው ባልና ሚስት አንድ ላይ ነው መተኛት ያለባቸው። በልጅ ምክንያት ምናምን ጋፕ እየተፈጠረ በሄደ ቁጥር ጥሩ ላይ መጣ ይችላልና የሴትዮዋ አገላለጽ ግን ምርር ነው ያላት። የጆሮ የታችኛው ጫፍ 20 ሚሊዮን እንደሚሸጥ ታውቃለህ? ቻው አንተ ደግሞ ሁሌ
ፌክ ኒውስ 20 ሚሊዮን እቺ 20 ሚሊዮን ይሄ አላህ ፍራ የምር 20 ሚሊዮን ለምር ሽዳም ለእንትናም ንገራቸው ሙሉ ስንት ይሆን ሙሉ ስንት ይሆን ጫፋ ሃኮረች ሙሉ ስንት ይሆናል ደስ ይላል ስለጀቡቲ ኮቴ ከኔጋ ተቀምጠሃል ምን ሆነሃል ለምን እንደ ባሳ አበላል በሹካና በማንካ ነው የሚበላው የተቆረጠ ባሳ አበላልን አይቼ ባሳ አበላል ላይ አስተስተካከል ምን ሆንክ ልጄ የከተማ ልጅ አይደለ እንዴ በእንጨት ይበላል እንደ ባሳ በሹካ ነው የሚበላው ሹካና አንድ ማንካ ያስፈልጋል አሰላሙ አለይኩም አንዳንዴ ዕውቀት ባለንበት አካባቢ ብቻ ነው የሚወሰነውና የመጨረሻው ዕውቀት ፓስታ በሹካ እንደሚበላ አብዛኞቻችን እናውቃለን ወደ ኤዥያ ምናምን ደግሞ ስትሄዱ እንደምታውቁት ኑድልን በዚህ በእንትናቸው ይበሉታልና ያን ማና እኮ ነው በቃ ዕውቀት ይሄኛው ብቻኛ የምናውቀው ነገር ብቻ ይመስለናል የመጨረሻው ዕውቀት ለዚህ እኮ ነው ወዴት ነው መጣጣት ተቀብዬ ያምሻል እንዴ እሺ የሆነ እንትን ነገር ይዘሻል ምስማ አዎ በደንብ እስቲ ባላው አይበቃም ይሄማ ፈርቶሽ ነው የሚሮጠው ራሱ መጋኛ እንትጥቅሴ ድራሽ አምላኩ ነው የሚጠፋው እኛ ጋር እንደዚህ ነው እንግዲህ አራስ የተለየ ክብር አላት እኛ ጋር አለ በቃ መጋኛ እንዳይመታሽ እንት ሲኬዱ ብረት ምናምን ይደረጋል ማረስ ላይ ራሱ አመጋገብ ላይ ደግሞ ያለው ነገር የሚገርም ነው በቃ ቃጥሚቱ ገንፎ በቃ ምኑ ቁጡ ታርዶ ነው ምናምን እና ደግሞ እዚህ በውጭው ዓለም ደግሞ ስታዋቸው በሁለተኛው ቀን ንቅንቅንቅን ሲሉ ነው የምታዋቸው እኔ ግራኩ ያጋባናል አንዳንዴ እኔ እግዚአብሔር ሰው ሲደነግጥ ማለት ነው የሚያደርገውን ነገር አያውቅም እግዚአብሔር ከነዛ ሰዎች መካከል ደግሞ አንዱ ነኝ ይውላችሁ ወደ መቀሌ ይርኩ ማለት ነው ከዚህ ስራ በፊት ወደ መቀሌ ይሄድን ከዛ በኋላ ባዶዬን ነው የሚሄደውና አርፍጄ ነው የወጣሁት ምናምን እንትን ያስኩኝ ሰዎች ያስኩኝ ፒክአፕ ነው መኪና የነበረውና ባዶዬን እስከ ደሴ ድረስ ሰዎች ያስኩኝ ምናምን ትላልቅ ሼኮች ምናምን ናቸው ሁለቱ ከኋላ ሼክ ናቸው ምናምንና መንገር ላይ ይሄድን እንስገድ ይሉኛል እሺ ችግር የለም እንቆማለውኝ ይሰግዳሉ ከዛ ሄዳለን ደብረሲና ጋር ወቃችሁት ይውላችሁ እንደዚህ 360 ዲግሪ እንደዚህ የሚዞር ወደ ደብረሲናኛ ወርታች እየወረድን ነው ወደ ላይ እንደዚህ ይወጡ ነው መኪኖቹ 360 ዲግሪ እንደዚህ የሚዞር መንገድ አለ እና እኛ ወደ ከተማዋን ከስር እናያታለን እንደዚህ ወርታች ማለት ነው ከዛ ተሳቢ እንደዚህ እየመጣ እኔ ደግሞ በዚህኛው የሄድኩኝ ተሳቢውን ደርቦ ታታ በኔ መስመር ላይ መጣ እና መሃል ላይ ተገናኘ ጋይስ በቃ እኔ እግዚአብሔር እንደዚህ ደነግጥና የሆነ ነገር አረጋውና ከዛ በኋላ ነው በቃ እምረጋጋው እንጂ የዛን ሰዓት ላይ በቃ ምሉላ አላውቅምና ልክ እግሬ ታች ወረደ ግንድ ይሄ ዛፍ ተቆርጦ ምናምን አንዱ እግሬ በቃ እዛ ወርዷል መኪናው ማለት ከኋላ ሼኩ የመጀመሪያውን ማለት ነው አላሁ አክበር ሲሉ ሰምቻለሁ የመጀመሪያውን ነው በቃ አላሁ አክበር ሲሉ ሰምቻለሁ ወረድኩኝ እንዲህ ስፖኬን በቃ እንደዚህ የነካው አለፈታታው ማለት ነው ከዛ በቃ ተረጋጋን ምናምን ሰዎች መጡ በቃ እንት ድንጋይ ተደርጎ ምናምን መኪና ይወጣ ምንም አልሆነም እግዚአብሔር ይመስገን ከዛ በኋላ እየሄድን የኔ ልጅ ክርስቲያን ነህ አይደል አንገት ላይ ከራ ይቻለው አሉኝ ለካ ከሼኩ አላሁ አክበር ካሉ በኋላ ማንንም አላስዋልኩ እኔ አላሁ አክበር ያልካለሁ እግዚአብሔር እድል እንኳን ሰጣቸው ለካ አለቀሱ በቃ ወይ ነብስያ ይላሉ ወይ ነብስያ መኪና ውስጥ እንደዚህ የተንጠለጠለ መስቀል አንገቴ ላይ ቀራል የሰማሁት የመጀመሪያውን የሼኩ አላሁ አክበር ነው ከዛ በኋላ በምን በኩል ነሽ አላሁ አክበር ተቀብሎ
እንደዛ ተረፍን። አንዳንዴ በቃ ትዝ ሲለኝ ደስ ይለኛል። ድሮ ፊልድ ስሰራ የነበረው እንትን ተረፍን። በጣም ብዙ ጊዜ እንደዚህ ካደጋ ተርፌያለሁ፣ ግን ይሄ ገጠመኝ መቼም አልረሳውም። አላሁ አክበር ያ ሰው በድንጋጤ ሰዓት ይኸው አቅም የሌለው ትልቅ ሰው ሆኖ ወይ ሽማግሌ የምትሏቸው ወይ ትንሽ ልጅ የምትሉት የሆነ ነገር ለውጡ ታገኙታላችሁ። ሲደነግጥ የሚመጣው ኢነርጂ የሚመጣው ጉልበት ከውስጥ አታውቁትም። ያኔ ልጅ ተነስ እስቲ አቤት እንዴ አንቺ ነው በዚህ በለልት ማን ኮርናስ አበጋሽ ያው እንግዲህ እኔ ልጅ ሁላችንም ወደዚህ ምንድነው ምን ተፈጥሮ ነው እርምህን አውጣ ታርፈዋል ወይኔ እውነት ነው ጋሽ አቴ ወይኔ ተረጋጋ ለአንተ መልእክት ተልኮ ነው የእርሻ መሬቱን መኖሪያ ቤቴን ባንክ ያስቀመጥኩትን ገንዘብ አውርሻለሁ ብለዋል። ግባና ወጣው እቺ በጓዝ ያመድካት ነገር ግባና ወጣው አላለም። እስፕሪሷን ጁማ ነው የምንሰግደው ነጠላ በአማይማ እወዳችኋለሁ። ሰላም ፈጣሪ ነው የሚያውቀው የውስጥህን። አንተ ለመፈመስ ብለህ ከሆነ ፈምሰሃል። በቃ የውስጥህን ፈጣሪ ነው የሚያውቀው። አንድነታችንን ለመስበክ ከሆነ ሰብከሃል። በቃ እናውቃለን። ለመሸገር ልጆች ምናምን ነገር ያለውን አጨታ እኮ እናውቃለን። እውነት እምነቱ ላይ ምናምን ነገር ትኩረት አድርገህ ምናምን ነገር ከሆነ ደግሞ አንደኛህን ደግሞ ወይ ወደዛ ነው እዚህ ጋር በሁለት ማሊያ መጮት ምን ይሉታል? እዚህ ጋር ነጠላ ለብሻለሁ አማይማ ለብሻለሁ ሪሚክስ ነው የምንሰግደው ነው የለም እንደዚህ አይነት ቅሳር ምናምን። ከዛ ደግሞ አንተን ለመተቸት ወይ ደግሞ ልክ አይደለህም ብሎ የሚመጣን ሰው ደግሞ የለም ይሄ ሃይማኖት ጣል አድርገህ ምናምን ነገር እንደ ሰው እንዲያስብ ምናምን ነገር ታረጋለህ። አንተ ፍታ በቃ አንተ እውነት ያራዳ ልጅ ኮንክ በቃ እስካሁን የሆነ ስቴፕ ሄደሃል። ለመፈመስ ከሆነ ፈምሳልና ፍታ በቃ። እና ደግሞ የለም አብሮ መኖርም ምናምን ነገር እኮ እየኖር ነው እኮ አንዴ የለም ስለ ሃይማኖት ምናምን ነገር አንድ ቀን እዚህ ጋር ምናምን ዋጨታ ተነስቶ አይታወቅም። ጥግረሳ አከብርላታለሁ ታከብርልኛለች ምናምን ያው ጀለስም ማጠገቤ ነች። የሆነ ዘለለ ከተባለ 30 ሰዓት ከደረሰ ኢቢዲ ምንሽ 30 ሰዓት ደርሷል ገብተሽ አሰግጂ ምናምን ትለኛለች። እኔም ደግሞ ያመቱ የሆነ ብቻ የሆነ ክብረ በዓል ምናምን ሲኖር እና እንዴት ነው በዓል ምናምን ጫዋ እንባባላለን። የሆነ ሽጣር ላይ የሆነ ሐሳብ ላይ ከሆነች ምናምን ገዳም ሄደሽ ለምን ቆይተሽ አትመጭናል ልንባባል እንችላለን ምናምን እንጂ አንተ ላፊ ሰቀልከው ምናምን ስለ እምነት ስላነሳን ነው እንጂ ጫዋውላ ላይ ምናምን ስለ እምነት አይነሳም። ያራዳ ልጅ እንደዚህ አይደለም። አንተኛን አትወክለን በቃ የለም የሄድክበት ስቴፕ ድረስ ሄደሃል። ከዚህ በኋላ ፍታ ነው ገብቶሃል። በቃ ፍታ። አንዳንድ ጊዜ አብረን ተከባብረን ነው የምንኖረው ምናምን ነው ለመግለጽ ኤክስትሪም የማይሆኑ ነገሮች ይደረጋሉ። አሁን እንደዛ ነው። አሁን የሙስሊሙን እንትን ከላይ አድርጎ ከዛ ደግሞ የቤተክርስቲያን እንደ ቤተክርስቲያን ደግሞ አጣፍቶ ነጠላው ምናምን እንደዚህ ነን እንደዚህ ነው የምንሰግደው ምናምን ይሄ አያስኬድም። በቃ አላረል በቃ በስነ ስርዓት የራስን ሃይማኖት አስካሄዳለ፣ ሌላውም የራሱን ሃይማኖት ያካሄዳ ነው። ልክ ናቸው ልጆቹ፣ ምንም ያጠፉት ነገር የለም። የሙስሊሙ ቀጠናል ከክርስቲያኑ ላይ ጨለፍ አድርጌ ድብልቅ ሳረግ አይቶኛል። ለከታ በሽንቁር ጋስቀጭኑ ሰላም ነው። እንዴት ነህ? ሰላም ነው። ወደ አንተ ነበር እየመጣሁ የነበረው። ምንድነው የምሰማው? ሰርጉ ቤት ነው። ተዋቦ እኔ ሰውዬ ጋር ተው ማታ ትጣላላችሁ እንዴ? ምንድነው? ምን እኔ ጥፋት የለብኝም እኮ ነው መጥቶ መጣኝ። ሰው በቃ መነጋገሪያ በቃ ሰው ሁሉ እያወራ ነው ያውራ። ሰውማ እንኳን ይሄንን አግኝቶ ወጡን የምሰራው እንግዲህ እኔ ነኝ። ሁሉንም ሰው የምሰራው እናውቃለን። ይሄንማ እናውቃለን። እንደው ምን ወጡን የክርስቲያንና የሙስሊም ነው እንግዲህ እኔ የምሰራው። ሁልጊዜ ታዋቂ ነኝ። ሳላነካካ ነበር በፊት የምሰራው። እሺ ድንገት እንትን ስል የሙስሊሙ ቀጠና አለ ከክርስቲያኑ ላይ ጨለፍ አድርጌ ድብልቅ ሳረግ አይቶኛል። ለከታ በሽንቁር መጣና በተለኮሰው ዝም አይለኝም። ይመታል እንደ ሰው ይመታል እንደ መብት የለኝም እንደ ልክ ነው አይደለም? ምን ያላቅም ልክ ምን ልክ ነው ደግሞ እሱ መጥቶ ቀስ ብሎ እኔ ያረኩትን መልሰህ ለምን አላለኝም ነው። እኔ እኮ ጸብ ሳረግ ካየኝ ለምን ማንሳት እኮ እችላለሁ ያረኩትን ወጥ። ግን ሰውየው ግን እኔ ጋር እንትን ስላለበት ብር ላለ መክፈል ነው። እኔ ደግሞ በሚይዘው ይዟል እገትረዋለሁ። አሳስሬ ነው እንትንም ነው ቀላሳል እንዴ ትንሽ ሂድ። የቴዲ ዘፈን ነው። በለው ምንድን ነው ይሄ? ፊዮሪና አይደለም ፍየሊና ብየዋለሁ። ፍየሊና ነው። እውነት ነው አለኮ። ወይኔ ሙዚቃ አንተ አታፍርም?
ለካ በኢትዮጵያና በኤርትራ መካከል ያለው ግንኙነት የሻከረው በአንተ ዘፈን ምክንያት ነው። ኢሳያስ ሰምቶት ነው ይሄንን አንተ የዘፈንከውን እንጂ ጦርነት ብታስነሳብን ነው። አረ ወይኔ ትንይን ቆይ ቴዲ እንዳይሰማው። አረ ይሄንን ነገር አጥፋው ከሚዲያ ላይ የሚዘፍንበትን እስኪ ቅያስ ነገሩኝ። ሂጂ ጠቅ አድርግልምጣ በእውነት በቃ ቅያሱን ብቻ ነገሩ የሚዘፍንበትን። እማማ ዝናሽ አረ ሙዳ ያዙ በስነ ስርዓት አቤት በል። እማማ ዝናሽ አቤት ቀላል ያዙታ። አረ እማማ ዝናሽ በስነ ስርዓት አቤት በሉ። ቁም ነገር ልነግሮት ነው። እማማ ዝናሽ አሜን 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 እያልኩ ነው። አሜን አይደለ አቤት በሉ። እማማ ዝናሽ አቤት በስነ ስርዓት አቤት በሉ። እማማ ዝናሽ አቤት ደህና ኖት? ደህና ነኝ። አረ በስነ ስርዓት ደህና ነኝ በሉ። እግዚአብሔር ይመስገን በሉ። እማማ ዝናሽ እግዚአብሔር ይመስገን። ለምንድን ነው የሚሉት? በስነ ስርዓት እንትን አይሉም እንዴ? እግዚአብሔር ይመስገን ማለት ምን ማለት ነው እኮ? ድምጾት ወፈር አለብኝ ግራ ገብቶኝ ነዋ። እንዴት ነው ነገሩ? እማማ ዝናሽ አቤት ደህና ኖት? ላልሙድ ይዛሉ እንደ እማማ ዝናሽ እንዴ? አሁንማ ባሰባቸው። 600 ምናምን ሺህ ብር ካሜራ በስመ አብ ሰበረ። እናቶቻቸው አሉ ምናምን በስመ አብ ተሰበረ። እየተቀረጸ ልጆቹ ካሜራ ይዘዋል። ካሜራው ጥግ ላይ ተቀመጠ። ልጆቹ ህፃናት እንደዚህ ሲሯሯጡ አንዱን ካሜራ ወስደው አፈረጡት መሬት ላይ። አንዱን ካሜራ አፈረጡት ማለት የስንት ሺህ የኦልሞስት የ600 ምናምን ሺህ ብር ካሜራ በስመ አብ ሰበረ። እናቶቻቸው አሉ ምናምን በስመ አብ ተሰበረ። ከዛ በጣም ይገርመኝ ነገር ነው እያወሩ ነው ከልጆቹ ጋር መክፈል አለባችሁ ምናምን አይ እንትን ያስቀምጣችሁበት ቦታ ምናምን እየተባለ እየተወራ ነው። ምን በጣም እንደገረመኝ ታውቂያለሽ? ልጆቹ ህይወታቸውን ቀጥለዋል። ማን ናቸው? ህፃናቶች ናቸው። አዎ ህፃናቶቹ ናቸው እኮ የሰበሩት። ኦብቪየስሊ ያውቃሉ። እሺ ይኸውልሽ እኔ እንዴት ነው የተሻሻል ነው የልጅ አስተዳደግ ላይ የሚለውን ተረዳው። ኖ እያወሩ ስንት አመታቸው? ልጆች ናቸው። ሰባት ከአምስት እስከ ሰባት ከዛ እያወሩ ነው ሰዎቹ ምናምን ነው አይደለም እንደዚህ ምናምን እያሉ እያወሩ ልጆቹ መጣው እማ ጁስ ዘዥልኝ እሺ ሂጂ ቀስ ልጆቹ ሲመጡ ቀስ ከዛ ወደ ወሬያቸው ከዛ አባትየው ምናምን መጣ ይነሳል። አይ የሚማታው አባትየው ነው እየታሰብ አባ ና እንጂ እንቀመጥ ምናምን ቆይ መጣ በስመ አብ ገረመኝ። እንደዚህ ተሻሽለዋል ካልነስ እና ካሜራው የማን ነው? የኔናት እኮ በኮዳ እኮ እንደሚን የምጠጣው አይደለም እንዴ? ያስመታል። ይሄ ጥፋት ሆፕሊ ወይ ራሽ ጁስ ካሜራው የማን ነው? አይ አብረው የነበሩ ልጆች ምናምን ነው። ያንተ አይደለም ዋናው ካሜራው አይደለም ሐሳቡ። ልጆቹ ምንም ማለመባላቸው ገርሞኝ ሆፕሊ ቤታቸው ካልሆኑ ቤታቸው ሲሄዱ ይገረፋሉ። ሜቢ አራቀል እና ምን ይደሙ እውነት በቃ ልጆች ናቸው። ገረፍ ቀርቷል። አቤት ነው ያልኩት። እንዴት ነው የተሻሻል ነው እንኳን 600 ሺህ ብር ካሜራ ሰብራ አይደለም ያቺ በፊዋ ውስጥ የምትቀመጠውን ብርጭቆ ብትሰብር በእኛ ጊዜ ያለብህ ልጥለጣ ቀላል አይደለም። በዚህ ሳምንት ካየዋቸው በጣም ደስ የሚሉ ነገሮች መካከል ይሄ አንበሳ ፊትነስ የሚባል ጂም ይመስለኛል የቅርጽ ውድድር አዘጋጅቶ ነበር። እዛ ላይ ታዲያ የአካል ጉዳተኞች እንዲሁም ደግሞ ከዳውን ሲንድሮም ጋር የሚኖሩ ልጆች እዛ ላይ ውድድር ውስጥ ተካተው ነበር። እነሱም የራሳቸው ካታጎሪ ተሰጥቷቸው ልክ እዚህ ጋር እንደምታዩት ምንድነው ሾኬስ ያደርጉ ነበርና እዚህኛው ቪዲዮ ላይ ብዙ ሰዎች ገብተው አብዛኛው ሰው እንግዲህ አበረታቶ አሪፍ ነገር ነው ምናምን ብሏል። አንዳንድ ሰው ሲያሾፍ ነበር። አንዳንድ ሰው ደግሞ ያው ለቀልም ለምን ይሁን የሆኑ ጥያቄዎችን ሲያነሳ ነበር። ለምሳሌ ለምንድን ነው ፊታቸው የተመሳሰለው? በሆነ መልኩ ዳውን ሲንድሮም ጋር የሚኖሩ ልጆች የፊት ስትራክቸራቸው የሆነ መመሳሰል ነገር አለው እና ሁሉም አንድ አይነት አይደሉም። ምክንያቱም ምንድነው ዳውን ሲንድሮም 21ኛው ክሮሞዞም ላይ ተጨማሪ 2 ነው። ሁሉም እያንዳንዱ ክሮሞዞም ፔር ነው።
21ኛው ግን 3 ነው የሚሆነው። በዛ ምክንያት አንዱ ኢፌክቱ ምንድነው ያ 3 መሆን የሆኑ የፊት ካራክተሮች በደንብ ዴቨሎፕ አያደርጉም አይን ጋር የፊት ስትራክቸር ጋር ስካል ጋር ምናምንና በዛ ምክንያት የሆነ አይነት መመሳሰል አለባቸው ከዳውን ሲንድሮም ጋር የሚኖሩ ልጆችና በዛ ምክንያት ነው። በጣም ቆንጆ ነገር ነው። አንበሳ ፊትነስ ከዲቦራ ፋውንዴሽን ጋር በመተባበር ነው ይሄን ያደረጉትና በየቦታው ላይ የተለያዩ ውድድሮች ሲካሄዱ ምን ቢሉ እንደዚህ ምንድነው የተለያየ አይነት የአካል ጉዳት ያለባቸው እንዲሁም የስፔሻል ሚዲያ ያላቸው ልጆች ማካተት በጣም ቆንጆ ነገር ነው ብዬ አስባለሁ። ተፈታኞችን አስመልክቶ አዲስ የተባለና አስገራሚ የተባለ መረጃ ተሰምቷል። በ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ከወሰዱ ተማሪዎች መካከል 12.8% ተማሪዎች ብቻ ማለፋቸው ትምህርት ሚኒስቴር አስታውቋል። ለፈተና ከተቀመጡት 560210 ተማሪዎች ውስጥ 70544 ወይም ደግሞ 12.8% የሚሆኑ ማለፋቸው የትምህርት ሚኒስቴር ብርሃኑ ነጋ ለጋዜጠኞች ገልጿል። በመላ ሀገሪቱ የመልቀቂያ ፈተና ከወሰዱት ውስጥ 88 ትምህርት ቤቶች 100% ያስፈትኗቸው ተማሪዎች ማሳለፋቸው የገለጹ ሲሆን 585 ትምህርት ቤቶች ደግሞ ምንም አይነት ተማሪ አለማሳለፋቸው ገልጿል። በቃ አሁን ለመር ነው አይደል ይሄን ዜና ምናምን የሆነ ምናምን 100,000 ተማሪ ምናምን በቃ ወደቀ ምናምን ሲባል ሲደጋገም ያው 3ኛ 4ኛ ዓመት ከዛ በላይ አይደል ለመር ነው እንደቀል በቃ አይደል በስማ ወደፊት ግን እዚች ሀገር ላይ የሚመጣው ዳሜጅ በጣም ያሰጋል ያስፈራል። ዛሬ በመገናኛ ምንድነው የተፈጠረው? ዛሬ በመገናኛ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በርካቶችን አነጋግሯል። አዲስ አበባ መገናኛ አካባቢ የጠቅላይ ሚኒስትሩን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር መዋሉ ታውቋል። ግለሰቡ ረፋድ 4 ሰዓት ላይ ያዘጋጀው መፈክር ይዞ ከፍተኛ የህዝብ እንቅስቃሴ ባለበት መሃል መገናኛ መፈክሩን ብረት ላይ አስደግፎ እሱ ግን ከጎን ቆሞ ተቃውሞውን ሲያንጸባርቅ እንደነበር የገለጹት የዓይን እማኞች ወዲያውኑ በአካባቢው በሚገኙ ፖሊሶች መያዙና ወደ ፖሊስ ጣቢያ መወሰዱን አስረድተዋል ሲል ዋሱ መሐመድ አስነብቧል። ነገር ግን በጉዳዩ ላይ እስካሁን ፖሊስ የሰጠው ማብራሪያ የለም። በዚሁ አጋጣሚ ደግሞ ዝናውን ምኑ እንዳመጣችሁ ላይ ቦንጎ ጣጣ መጣች መጽሔት ላይ ዳይሻይ ቤቱን ገጠመኝ እስኪ ንገረኝ። ጉራጌ ሻይ ቤት እሺ፣ በጣም ደስ ይለኛል። እሺ፣ እና ብስኩት ይሄ ጆርናቅ ያላ በቃ እሱ በሻይ ደስ ስለሚለኝ በሳምንት አንድ ቀን ምናምን ቁርሴን ምበላው በቃ እዛ። እሺ፣ ከዛ በኋላ በቃ ይቦንጎ አሁን ዋት የሆነ ሄዶ በቃ እንትን ብሏል። መንገድ ላይም ሰው በቃ አያሳልፈኝም። እኔ ግን በቃ የነበረኝ ነገር ብዙ ነገር አልቀየረውም። ብዙ ጊዜ ይሄ ዝና ሲመጣ ወር ገንዘብ ሲመጣ ምናምን የሆነ ፐርሰናሊቲ የሚቀየር ነገር አለ። እኔ ምንንም አልቀየረኝም። ግን እዛ ሻይ ቤት ሄጄ እበላለሁ። ሶ መጽሔት ላይ ስንት ሸጥከው ይቦንጎን ነው የሚለው ጥያቄው። አይ የመጀመሪያ ስራዬ ነው፣ ማንንም አያቀኝም፣ ራሴን ለማስተዋወቅ እንደዚሁ ነው የተለቀቀው፣ እኔ አልሸጥኩም አልኩ። ከዛ መጽሔት የፊት ገጽ ላይ ስንታየው ይቦንጎን በምንም ገንዘብ አልሸጥኩም አለ ሚል ይዞ ወጣ መጽሔቱ። ከዛ በኋላ እዛ ሻይ ቤት በር ላይ ወጣቶች ቁጭ ብሎ መጽሔቱን ያነባሉ። የኔ ጎረቤት እመቤት በዛ ታልፋለች። ስታልፍ እንዳልሸጠው እኮ ያስታውቃል፣ እዚህ መጥቶ አይደል ቁርሱን ነው የሚበላው ምናምን ነገር ብሎ ሲያወሩ እሷ ሰማች ማለት ነው። ከዛ መጣ ነገረች። ከዛ ቀረው ምናምን ከዛ መጣ ይሉኛል። እንግዲህ አንድ ሰሞን ስቲል አሁንም በየትልቅ መዝናኛ ሲኖር ምናምን በዲጆች ምናምን ይከፈታል። ይቦንጎ በጣም ቫይራል የነበረው ሙዚቃ ነው። አሁን ያው አሜሪካ ነገር ነው ያለው። የመልኩ ለውጥ ግን ይገርማል። ጊዜ ሲያልፍ ሰው እንዴት እንደሚለወጥ። ሃይ ጋይስ እንዴት ናችሁ? አም ቬሪ ጉድ፣ በጣም ደህና ነኝ። ምንም የሆንኩት ነገር የለም። አሁንም በስራ ላይ ነው የምገኘው። ኦፕሬሽን ክፍል ነው ያለሁትና ብዙዎቻችሁ ስትጨናነቁ አይቻለሁ። አም ቬሪ ጉድ፣ ምንም የሆንኩት ነገር የለም። በጣም ነው የማመሰግነው። ወዳችኋለሁ። መልካም ቀን። ኧረ እንኳን አተረፈ። መትረፉን እንግዲህ አደጋ ደርሶበት ተርፍ ያለው የሚል ጽሁፍ ጽፎ ነበር። ያው በአካል ደግሞ ስራ ላይ ሆኖ ቪዲዮ ሰርቷል። ለብዙዎች ብዙ ነገር የሚሰራ ሰው ነው። እንዲህ አይነት ሰው የሆነ ነገር ቢሆን ቤተሰብ ብቻ ሳይሆን እንደ ሀገር በጣም ነው የሚያጎለውና እንኳን አተረፈ። ሰበር መረጃ፣ አዲስ ሪከርድ ተሰብሯል። በአርጀንቲና ምድር ታሪክ ተሰርቷል። ኢትዮጵያዊ አትሌት ዮሚፍ ቀጀልቻ በአርጀንቲና የተካሄደው የቦነስ አይረስ ግማሽ ማራቶን ውድድር ላይ 56 ደቂቃ ከ51 ሰከንድ በሆነ ጊዜ በማጠናቀቅ የግማሽ ማራቶን የዓለም ክብረ ወሰንን ዳግም አሻሽሏል። ዮሚፍ ቀጀልቻ እንግዲህ በኡጋንዳዊ ጃኮብ ኪፕሊሞ ተይዞ የነበረውን የ57 ደቂቃ ከ20 ሰከንዶች እንግዲህ ሪከርድ በ29 ሰከንዶች ማሻሻሉ ነው የተነገረው። ይህንን ቪዲዮ በመጀመሪያ በዚህ ቪዲዮ ላይ የምትመለከቱት ማን ጉዳይ ይባላል። ሰሞኑን አነጋጋሪ ሆኖ ኢቢኤስ ላይ ቀርቧል። ስሜ ያሬድ ነው በማለት ከቤት ከወጣ 2 አመቱ ነው።
የቀረውን ባለቤቱ ትነግራቸዋለች። እኔ ባለቤቴ ከቤት ከወጣ 2 አመት ሆነው ለስራ ብሎ ነው የወጣው እና ለስራ ብሎ እንደወጣ በዛው ቀረ። እሺ ለስራ ብሎ ከወጣ 2 አመቱ ነው። ካንቺ ጋር በትዳር ስንት አመት ቆይታችኋል? 20 አመት 20 አመት በትዳር ቆይታችኋል። ሊያጣላችሁ የሚችል ነገር ወይም ደግሞ ከዚህ ወጥቶ ሊያስቀሩ የሚችል ነገር የተፈጠረ ቤት ውስጥ አንዳንድ ኬዞች አሉ? በፍጹም ምንም ነገር የለም። እኛ በዘመናችን አልተናናቅም። ኦኬ እሺ ከባለቤትሽ ጋር ቀድሞ የነበረሽን ህይወት በጥቂቱ ምን አይነት ላይፍ ነበራችሁ? ከባለቤቴ ጋር በጣም መልካም ኑሮ ምንኖር፣ መልካም ትዳር ምንኖር፣ በመተሳሰብ በመዋደድ በመረዳዳት ምንኖር ነን። ግን እኔ ባለቤቴን ብዬ ነው የመጣሁት፣ ማን ጉዳይን ብዬ ነው የመጣሁት። እኔ ሞጆ ልጅ አይደለሁም፣ የአዲስ አበባ ልጅ ነኝ። ግን እሱም ብዬ ነው የመጣሁት። ዘመዴ ነው፣ ጓደኛዬ ነው፣ ሁሉ ነገሬ ነው። ማን ጉዳይ ለኔ ምን ጉድ ነው የምንሰማው? እንግዲህ አስቡት እንግዲህ እንዲህ አይነት ሰው እንደገና በድፍረት በቴሌቪዥን ይቀርባል። ጥሏት ከሄደ በኋላ ላይ ከሌላ ሚስት ጋር እንተዋወቃለን ላይ እንዲህ ከሌላ ሰው ጋር ስሙን ቀይሮ ከች ምን ጉድ ነው ወንድሜ? የ45 ሚሊዮን ብሩ ስምምነትና ያልተመለሰው ጥያቄ ቫርዳስ ኢንተርቴይንመንት ምላሽ ሊሰጥበት የሚገባው ጉዳይ። የአዲስ አበባ እግር ኳስ ፌዴሬሽን ከቫርዳስ ኢንተርቴይንመንት ጋር የ45 ሚሊዮን ብር የኮሜርሻል መብት ስምምነት ማድረጉ ተሰምቷል። ነገር ግን እዚህ ጋር አንድ ትልቅና አሳሳቢ ጥያቄ ማንሳት እፈልጋለሁ። 45 ሚሊዮን ብር ይዞ የከተማዋን እግር ኳስ ማርኬቲንግ ለመምራት የተዘጋጀ ድርጅት ቀደም ሲል ባዘጋጀው የዊ ቻምፒዮንስ ኮንሰርት አዋርድ ላይ ግልጽነት የጎደለው አሰራር ማሳየቱ አሁንም አሳሳቢ ጉዳይ ነው። ወቅቱ የምታስታውሱ ከሆነ ቫርዳስ የሚያዘጋጀው የዊ ቻምፒዮንስ ኮንሰርት ለቲክቶከሮች ቻሌንጅ አዘጋጅቶ ተከታዮቼ ባደረጉልኝ ከፍተኛ ድጋፍና በሰጡኝ ድምጽ መሰረት የ500 ብር ሽልማቱን እኔ ያሸንፋለሁ የሚል ትልቅ ግምት ነበረኝ። ነገር ግን ቫርዳስ እስካሁን ድረስ ውድድሩን አጠናቆ አሸናፊዎቹን ይፋ ሳያደርግና ተደጋጋሚ ጥያቄዎችን ባነሳም ምላሽ ሳይሰጥ ነገሩን ዝም ብሎ አልፎታል። ታዲያ 45 ሚሊዮን ብር የሚያንቀሳቅስ ትልቅ ተቋም ከማንኛውም ነገር በፊት የታማኝነትና የግልጽነት አሰራሩን ማረጋገጥ የለበትም ትላላችሁ? ቫርዳስ በወቅቱ የጀመረውን የዊ ቻምፒዮንስ ውድድር ውጤት ይፋ ያላደረገበትና ለደከሙበት ሰዎች ምላሽ ያልሰጠበት ምክንያት ምንድን ነው? ይህንን ጥያቄ ግልጽ በሆነ መንገድ እንድታብራሩልን ጠይቃለሁ። አንድ ድርጅት ትልቅ የህዝብ ፕሮጀክቶችን ከመረከቡ በፊት ቀደም ሲል የጀመራቸውን አዋርዶች በግልጽ አጠናቆ ይፋ ማድረግ አለበት ወይስ የለበትም? እንግዲህ ዊ ቻምፒዮንስ የሚባለው እንትን ከተዘጋጀ በኋላ ይሄ ልጅ በጣም ጥሩ ድምጽ አግኝቶና አሸንፏል ተብሎ ያው ከፍተኛ ግምት የተሰጠው ነበር። ግን ምንም ምላሽ አልሰጡም እነሱ። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ የኢትዮጵያ ህዝብ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። እንግዲህ ለማያውቁት ብዙ ይበሉበት። በእኔ በኩል ግን በቃችን ፕሮሞሽን ናት ነገሩን በቃ አሁን ቀኑ እየደረሰ ስለሆነ ትኩረት እንዲያገኝ ምናምን ነው እንጂ በደንብ ገብቶ ነው የሚወዳደረው። ምንም ብዙ ሰው ግን እንደ ሲሪየስ ወስዶት ይኸው ፈርታር ወዳደራለ ምናለ እያሉ ነው። እንደዛ እንዲባል ነው የተፈለገው ፕሮሞሽን። ሴዶ ያለውን ሰማችሁ? እንደዛ አይነት ቀልድ የለም። ሴዶ 150 ሺህ ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ትኬት ባለ 100 ሺህ ብር ነው የቆረጥኩት፣ እሱንም ትመልሳለህ። ትቀልዳለህ እንዴ? እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለህ ኋላ ላይ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ? ትደባደባለህ። ጎትተን ይዘን የምንገባው ሴዶ። እኔ አሁንም ላንተ ነው ማግዘው፣ ታሸንፋለህ። እኔ ከኋላ ያለው ብያለሁ። አሁንም ካስቸገረን ይገባለሁ። እምቢ ካልክ ግን እኔ ነው የምገጥም ሴዶ። እኔ ነኝ ኮላውት ማድረግ። ትቀልዳለህ እንዴ? 250 ሺህ ብር ነው ኢንቨስት ያደረኩት ሴዶ። እንደዛ አይነት ቀልድ የለ። ጎትቼ ነው ማስገባ። እኔ አሁንም ወላሂ ወዳሃለሁ። እንደዛ አይነት ቀልድ ግን እንዳትቀልድ። አውዙ ቢላሂ ምን ሸይጣ አረጂ ሴዶ ዋ ይገባል። የእውነት መስሏቸው ነው። ግን እኔ እንደውም የምፈራው እንደዚህ በጣም ሴዶን ብዙ ሰው እንዴት ነው የመናቅ አይነት ነገር እያየው ነው። ምናምን ገብታ አሁን ትለጠለጣለች ምናምን እያለ ነው። ሊሆን ይችላል እኮ ግን
አንዳንዴም ደግሞ በዛ በኩል ማሰብ ጥሩ ነው። አይታወቅም። ያስተማሪ ልጅ መሆን ጎበዝ የመሆን ግዴታ አለብሽ። ግዴታ አለብኝ። ሰው መልስ የምትሰጠኝ ይመስላችኋል? መጨማለቅ አልችልም። እሷ መልስ አትሰጠኝም። በእውነት ማርያምን ሁሉም እንደዛ ነው። እንደውም አንድ ቀን ምን አልኳት መሰለ? ፈተና እየፈተነችኝ እንደዚህ አልኳት። እቲ መጣች። በእግዚአብሔር ምንድን አልኳት። እንደዚህ አልኳት። ይሄ አልገባኝም አልኳት። አንብቢዋ እንደዚህ አልኳት። ምንድን ነው ያልገባኝም ስላት አንብቢዋ አስተምርሻለሁ ምናምን አለች። ልጠይቃት አልጠይቃት ድጋሚ ጠሯት። እናትሽ ንገሪኝ ስላት ጭንቅላቴን እዛው ፈተና ነው ወይዶ ሰድባኝ ምናምን ሄደች። ላይክ ግሬድ 3 or 4 ምናምን ግን እንደዚህ አይነት እትዬ በቃ is full of disappointment መልስ የለ ምን የለ። እትዬ ይወብዳር my love በጣም ሀርደኛ ናት። አባቴን ትቀጣዋለች፣ ደሞዝ ታስቆርጥበታለች። ሌሰን ፕላን አላወጣህም ምናምን ብላ አባቴ ደግሞ ምንድነው ቤት ሲገ ኧረ ተይ ግን በእናትሽ ገምጋሚ ናት። ገባና ገምጋሚ ናት። ግርማ አባባስ ሌሰን ፕላኑስ ተሳዝነኛል። አይስበር እሱ በጣም ምስኪን ነው። ነፍሱን ይማረው። አባቴ በጣም ጸደይ ነው። ያው ጸደይ ናት። እሷም ግን እንትን አከረረችዋ እንዴ ያከረረችው ይመስለኛል። ነገሩ ከማስቆረጥ ይንጸባረቃል እኮ የተቆረጠው ደሞዝ አስቤዛ ላይ ይንጸባረቃል። አስቤዛ ላይ ያው ድንች ቀንሷል። አንዳንድ ሰዎች አሉ በደንብ ሲሪየስ ስራቸውን የሚሰሩ ሚስት ሆነ ባል ሆነ ምናምን በቃ በጣም በሀቅ የሚሰሩ አሉ። አማቃውም ነጭ አለ እንትን ነው የፖሊስ ነው እና ሚስቱ ማይሆን ቦታ ላይ መኪናውን ፓርክ አድርጋ ለቅለቅ ቅጣት ሚስቱ መኪና ላይ ወንድ ነው። ከዛ it's okay ችግር የለውም። ከዛ የሆነ ሉዊ ቪቶን ቦርሳ ምናምን ይዟል። ከዛ ግን ትልቅ መላጣ ነው። አይሻዶ ምናምን አድርጓል። ከዛ አለቀስኩኝ። መጀመሪያ እሱን ሳይ አለቀስኩኝ። ብቻ ሀገር እኮ አስቸጋሪ እግዚአብሔር ልክ ነው ያደረገች። ካልቸሩ ምኑ እንዳልኩሽ ላይክ የሆነ ጊዜ ላይክ ክላስሩም ውስጥ ላይክ አስተማሪያችን ነገር የነበረው ላይክ ወንድ ነው። ከዛ it's okay ችግር የለውም። ከዛ የሆነ ሉዊ ቪቶን ቦርሳ ምናምን ይዟል። ከዛ ግን ትልቅ መላጣ ነው። አይሻዶ ምናምን አድርጓል። ከዛ አለቀስኩኝ። መጀመሪያ እሱን ሳይ አለቀስኩኝ። በጣም እግዚአብሔር ልክ ነው ያደረገች። ቴዲ ጋር ደውዬ አለቀስኩ። በቃ ደወልሽ? አዎ አለቀስኩ። አመመኝ ራሴን በጣም። አዎ ኤክስፔክት ስለማታረጊ እንደዚህ አይነት ነገር ላይ ይችላል። እንደዛ የሚያደርገው ሲጀመር እሱ ወንድ አይደል እንዴ? በቃ ምን ሆኖ ነው? በ17 አመቷ ይሄንን ግራስፕ ለማለት ከባድ አይስበር በጣም ከባድ ነው። እና በቃ ሄና do you do that green stuff ምናምን ይሉኛል። you mean green tea? እኔ ደግሞ you mean እንትኖች you play ተፈራው ኖ አላ አይስበር አላውቅም ነበረ ጌታን። እሺ ሊሆን ይችላል ሰው ኤክስፔክት ላያረግ ጌታን ኤክስፔክት ላታረግ ይችላል። ግን አላውቅም ነበር ምንድነው ግሪን ስታፍ በቋንቋ አለመግባባት ነው። ምን ሊሆን ይችላል? ተሳስተሽ እኮ ይሄን እኮ በቋንቋ እንትን ሞክሪ አስበሻል? ኖ በቋንቋ ስተት ኧረ እኔ አልሄድም። ኧረ ኖ ምናምን ብዬ ሶ ገብቶሻል። በቃ እነዚህ ሰዎች የሚያመጡት አዲስ ነገር ልክ ሊሆን አይችልም። አይ ልክ አይደለም ኖርሽ በቃ ልክ አይደሉም። ግን ያው መኖር ስላለበት ትኖራለህ። ከዛ ካልነኩ በቃ አይነኩህም። ዩዥሊ አይደርሱብም። ኦር ደግሞ you tell them no I don't do that I'm straight no I don't like girls okay at all any I like guys I don't like you እንደዚህ ያው ጠይቃለሁ። ከዛ እነሱ ደግሞ ጸጉሬ ምናምን በቃ አንድ ቀን አፍሮ አረኩትና ልንካው ጸጉርሽ በቃ አዛ አረጉኝ። ነኪ ወደዛ ነኪ ነጂ በጣም በቃ እንትን ነው ሊሆኑ የሚሞክሩት ያው ያካብደለ ታውቂያቸዋለሽ። ብቻ እንደዛ ነበር። ካልቸሩ was completely different ግን በቃ የሆነ ታይም ላይ ተውኩት። እኔም ብዙ አቴንሽን አልሰጠው። ለአዲስ ሰው በጣም 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 ነው የሚያስጨንቀው ይሄ ተመሳሳይ ጾታ ምናምን ድንገት ስታየው ምናምን። እኔ አንድ ማቆ ሰው ኤርፖርት ውስጥ ቻው ሲባባሉ እንግዲህ ተመሳሳይ ናቸው። ያው ቻው ሲባል ሰው ምን እንደሚያደርግ ታውቃላችሁ። እንደዛ አይነት ነገር አይቶ አስታውቋል። በቃ አስታወቀው ማለት ነው። እነዚህን ያክል ይረብሻል።
ጥሩ ወሬ ያለኝ ስለ ማዲንጎ። ተወደዋለህ? በዜማዎቹ በጣም አክባሪው ነህ አይደለ? ማዲንጎን እጅግ በጣም ማለት ባሳለፍነው ሳምንት እንግዲህ የልብ ወዳጁ በዜማ እና በግጥም ስራው የሚታወቀው ዘላለም እንግዲህ አሰምቶኝ ነበረ። ከማለፉ በፊት የሰራቸው ስራዎች በአዲስ ቅንብር ተሰርተው ወደ 10 ዘፈኖች ናቸው እና ወደ መስከረም 30 አካባቢ ይወጣል አልበሙ። አዎ በጣም ደስ ይላል። ነገርሱ ዩቲዩብ ቻናል ይለቀቃልና በጣም ነው የገረመኝ። ማለት እንግዲህ ሙሉ ለሙሉ እንግዲህ ስቱዲዮ ያልገባባቸው በቃ ዝም ብለህ ስትሰማው እንዴ ይሄ እኮ አልቋል የምትለው አይነት ስራ ነው የሰራውና እንዳንዴ እንደው ማለፉንም ገምቶት ነበር ጠብቆት ነበር እንድል አድርጎኛል። ምክንያቱም የሰራቸው ስራዎች በጣም ደስ የሚሉ ናቸውና መስከረም 30 የማዲን ከማለፉ በፊት የሰራቸውን የስቱዲዮ ስራዎች ለመስማት ተዘጋጅ ለማለት ነው። በጣም ደስ ነው የሚለው። የሚገርማችሁ ነገር አንዳንድ ድምፃውያን ካለፉ በኋላ በህይወት እያሉ የሰሯቸው ስራዎች ብዙ ስቱዲዮ ውስጥ ተቀምጠው ያልወጡ አሉ፣ የሌሎችም አሉ እና ያወጣሉ እየተባለ ያው የቀሩ አሉ። እንደው ቢወጡና ለህዝብ ተደራሽ ቢሆኑ ያው እንደ የጥበብ ሰዎች እንግዲህ ምድር ላይ ትተውት የሚሄዱት ነገር ነው መታሰቢያቸውና አሪፍ ነው። አሁን የማዲንጎም ሊወጣል ተብሏል። በጣም ደስ የሚል ዜና ነው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።